የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታ ውይይት ፕሮግራማችንን ነው ጀመረን። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን የስታርታፕ የህግ ማዕቀፍ ላይ ትኩረት እናደርጋለን። ስታርታፕ ምንድነው የሚለውን ስንጀምር በደንብ እናብራራዋለን። እንዲሁም የሌሎች ሀገራት ተሞክሮ ስታርታፕ ተብሎ ለመሰየም የሚፈልግ ማንም ሰው ምንድነው ማሟላት የሚኖርበት፣ ምን ጥቅም ያገኛል ስታርታፕ ተብሎ በመሰየሙስ ምንድነው የሚያስገኘው ጥቅም የሚለውን በዝርዝር እናነሳዋለን። የስታርታፕ ግራንት ፕሮግራምና የብሔራዊ የብድር ዋስትና ከዚህ ጋርም ተያይዞ እናነሳለን። መጨረሻ ላይ ከስታርታፕ ጋር ተያይዞ ቅሬታ ያለው ሰውም የት ነው ቅሬታውን ማቅረብ የሚችለው የሚለው እነዚህና ተያያዥ ጉዳዮችን ከስታርታፕ ጋር ተያይዞ ዘርዘር ያለ ማብራሪያ በባለሙያ የሚሰጥ ነው የሚሆነው። እንግዲህ የዚህ ስቱዲዮአችን ይገኛሉ። ብዙአየሁ ጠና ቴክኒኩን ተቆጣጣረዋለች። አዲሱ ገረመ ፕሮግራሙን ያስፈጽማል። አሬ ተገኔ ዊቱን መራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። አርማቻችን ቀደም ሲል እንዳልኩት እንግዲህ ስታርታፕ የህግ ማዕቀፍ አዋጅ ቁጥር 1396/2012 ላይ ነው ትኩረታችን። በዚሁ ላይ ማብራሪያ የሚሰጡንን እንግዳይን ላስተዋውቅ። አቶ ጸጋዬ አሰፋ ይባላሉ። አቶ ጸጋዬ በፍትህ ሚኒስቴር አቃቢ ህግ ናቸው። አቶ ጸጋዬ ስቱዲዮአችን ስለተገኙልን እጅግ በጣም ነው አመሰግናለሁ። እኛም እናመሰግናለን። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። ጥልቆይታ ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ ጸጋዬ ስታርታፕ ነው እንግዲህ ስታርታፕ ዘርዘር አድርገን እንድናነሳው ብዬ ነው። እንዲሁ በደፈናው በቴክኖሎጂና በፈጠራ ምናምን እያልን መግለጽ ሳይሆን ትንሽ ዘርዘር ብሎ እንዲነሳ ብዬ ነው። እሱ ላይ ትንሽ እንበልና አዋጁ አለ። አዋጁ ደግሞ ይሄን ለመደገፍ ወጥቷል። የአዋጁ ዓላማ ምንድነው የሚለውን አያይዘን አንድ ላይ እናንሳቸው። መልካም እንግዲህ ያው ስታርታፕ ከጅምሩ ምንድነው የሚለውን የኢትዮጵያ ህግ እንዲሁም አዋጁ ቁጥር 1396/2017 በአንቀጽ 2 ንዑስ አንቀጽ 1 ላይ በግልጽ ስታርታፕ ምን ማለት ነው፣ ጥቅሙስ ምንድነው፣ እንዴት ይጀምራል የሚለውን ደንጎልን አስቀምጧል። እንግዲህ ስታርታፕ ማለት
ምንም የአይነት የንግድ ስራ እንቅስቃሴ ታሪክ ሳይኖረው ወይም የተወሰነ የንግድ ስራ እንቅስቃሴ ታሪክ ብቻ ኖሮት ኢኖቬሽን ተግባራዊ የሚያደርግ ቴክኖሎጂ ወይንም በቴክኖሎጂ የታገዘ ተመንዳጊ ወይም ደግሞ የገበያ መዋቅርን የሚለውጥ ምርትን አገልግሎትን ወይም እንዲሁ ሂደትን በማስተዋወቅ በመፍጠር የሚበለጽግ ሽግግርን ማላመድ በማድረግ እንዲሁ የኢኮኖሚያዊ እሴቶችን በመፍጠር ላይ የተሰማራ ቡድን ወይም ሰው እንደሆነ አንቀጽ 2.1 ያስቀምጣል። እንግዲህ ማብራሪያው ይሄ ነው። ሌላው አዋጁ ስታርታፕ ድጋፍ እንዴት ያገኛሉ፣ እንዴት ነው እነዚህ አካላቶች ተጠቃሚ የሚሆኑትን የሚለው እነማንስ ናቸው ተጠቃሚ የሚለውን ደግሞ በቀጣይ አብረን የምናየው ይሆናል። ዋና ትኩረቱ ግን ቴክኖሎጂ አለ፣ ፈጠራ አለ፣ ጀማሪ ነጋዴዎች ናቸው ወይም ደግሞ በተወሰነ ደረጃ ንግድ የጀመሩ ሰዎችን እነሱን ለማበረታታት ነው አዋጁ የወጣው። በትክክል አሁን ስታርታፕ በሰፊ ሁኔታ ምንድነው ምህዳሩ ብለን ስናይ ስታርታፕ ተጠቃሚ ሊያደርጓቸው የሚችሉ ሁኔታዎች ምንድናቸው? በጥቃቅንና አነስተኛ የተሰማሩ እነኚህን አቅም የሌላቸውን ግን አቅማቸውን ሰፋ አድርጎ ወደ ገበያ እንዲወጡና እነሱን ለማበረታታት የሚደረግ አሰራርና ምህዳር ነው ያለው ማለት ነው። ብዙ ጊዜ አንድ ጥያቄ ማንሳት ፈልጌ ነው ከዚህ ጋር ተያይዞ ዩኒቨርሲቲዎች ላይ የሚሰሩት አሁን ለመመረቂያ ፕሮጀክቶች ሪሰርች ምናምን ይሰራል። በተለይ የሳይንስ ተማሪዎች የሆነ ተጨባጭ የሆኑ ነገሮችን ይሰራሉ። እነዛ ነገሮች ሰርተው ግን ወደ ቢዝነሱ ለመግባት ገንዘብ ሲያጥራቸው እንመለከታለን። እነሱን የሚያበረታታ በፊት ብዙ ነገር አልነበረም እና ቆንጆ ስራ ሰርተው ችግር ፈቺ የሆኑ የምርምር ስራዎችን ሰርተው ነገር ግን በቃ ተቀምጠው በገንዘብ እጥረት ምክንያት ወደ ተግባር ሳይገቡ ነገር እናያለን እና ከሱ አንፃር ስታርታፕ ምን ያህል ይደግፋል የሚል ነው። መልካም እንግዲህ አንቺው ቀደምሽን እንጂ ወደ ኋላ ሊመጣበት የነበረው ነው። ስታርታፕ ትልቁ አላማው አንግቦ የተነሳው ምንድነው? አዋጁም እንዲሁ ህጉም እንዲሁ ጥበቃ የሚያደርግላቸው ምንድነው የሚለውን ነገር አንድ ላይ ላነሳ ነበረ። በእርግጥ ምንድነው እነኚህ ለምርምር ተቋም አንዳንድ አሁን እንዳልሽው የዩኒቨርሲቲ ተማሪዎች ወይም ደግሞ በቤት ውስጥ በተለያዩ አይነት ምርት አይነቶች እውቀቱ ኑሯቸው አቅሙ ኑሯቸው ወይም ደግሞ ፈጠራን የሚያበረታታ ኢኮኖሚያዊ ጥቅም ያለው ወይ ደግሞ ሳይንሳዊ ጥቅም ያለው ምርምርን ያማከለ የሚሰሩ ስራዎችን ይሄ ስታርታፕ አዋጅ ይደግፋቸዋል። በምንድነው የሚደግፋቸው? አንደኛ እንግዲህ ድጎማ በመስጠት ድጎማውን ይሄንን ፈጠራቸውን ወይ ኢኖቬሽናቸውን እንዲበረታታና ገበያ ላይ ወጥቶ አንድ ኢኮኖሚያዊ ጥቅም እንዲያመጣ ፋይዳ እንዲኖረው ለሀገርም ትልቅ እድገትና ለማህበረሰቡም ትልቅ ተጠቃሚ እንዲሆንበት እንግዲህ በፈንድና በገንዘብ ይህን አቅማቸውን ለማበረታታት ነው እንግዲህ ስታርታፕ አዋጁ የተቋቋሙ። ያስቆጫሉ። በነገራችን ላይ እንደዚህ አይነት ነገሮች በፊት በተለይ ስንሰማቸው እንዲህ ነው ባለሀብትም ደፍራ ይገባም ነበር። ከዛ ያል ምናምን ብዙ ሰው ያደንቃቸዋል። እንደዚህ አይነት ነገር ሰሩ እንሰማለን። ይሄን አቅም ኑሮት ያሉ እንደዚህ እንዴት ነው ይሄን አቅም ይዞ እስካሁን የተቀበጥከው የሚል ነገር አለ። አንዳንዱ ደግሞ እንደ እውቀቱ ኑሮት እንደው ለመፍጠር በኢኮኖሚ እጁ አጠረም አለ። ይህን ደግሞ በኢኮኖሚ ጉዳይ ስለሆነ ምናልባት እጁ እንዳያጥርና እንግዲህ ያለውን አቅሙን ለሀገሩ እንግዲህ እንዲያበረክት ወይም ደግሞ ፈጠራውን ወደ ገበያ እውቀቱን ወደ ገበያ እንዲያመጣ እውቀቱን እንዲሸጥ እንግዲህ የስታርታፕ አዋጅ በገንዘብ ድጎማ የሚያገኙበት ሁኔታ ነው ያለው ማለት ነው። ከሱ በተጨማሪ ግን ምንድነው ብዬ አስባለሁ አሁን መንግስት የሚያደርገው ነገር እንዳለ ሆኖ ድጎማ ከመስጠት ብድርን በኋላ የሚመጣባቸው ነገሮች ናቸው። በእርግጥ ከሱ በተጨማሪ የባለ ሀብቶች ሚናስ እንደው መልካም እንግዲህ ያው በዚህ እግረ መንገዳችንን ካንሳን ካልቀረ በዛውም እንግዲህ የሀገራችን ባለ ሀብቶች አቅም ያላቸው እንግዲህ ምንድነው ምክር ሀሳባችን የሚሆነው እነኚህ አይነት ፈጣሪዎችን ወይ ደግሞ እውቀት ያላቸው ክህሎት ያላቸውን እንዲሁ ኢኮኖሚያዊ ጠቀሜታ ፋይዳ ያለውን ማህበረሰብ ወይም ደግሞ አንድ ግለሰብ ሊሆን ይችላል ምናልባት በቡድን ሊሆን ይችላሉ ያሉ እንደሆነ ከሆነ በምትችሉት አቅም እና በበጎ ፈቃደኝነት እናንተም የዛ አካል በመሆን በነገራችን ላይ እነሱ ራሳቸው አካል እኮ ተጠቃሚ ይሆናሉ። ደፍሮ የመግባቱ ነገር ነው። አሁን እገዛ አድርጓቸው በዛም ተጠቃሚ ስለሚሆኑ እነኚህ ባለሀብቶች እንደውም አንድ የቢዝነስና የኢኮኖሚያዊ እድገትን ስለሚያመጣ እንደው በዚህ ነገር ብትሰማሩና ብታግዟቸው አብራችሁ ብትሰሩ ለላቀ ኢኮኖሚ ፋይዳና ለላቀ ምርታማነት የተሻለ
ለማድረግ አብራችሁ ተጋግዛችሁ እንዲሁም በኢኮኖሚም በገንዘብም በሐሳብም ብትረዳዱና እነኚህን ሰዎች ካሉበት ነባራዊ ሁኔታ እንግዲህ ተጋግዛችሁ አብራችሁ እንድትሰሩ እንላለን። አንዴ በድፍረት ከተገባ ራሳቸው ባለሀብቶቹ ራሳቸውም ተጠቃሚ ይሆናሉ። ሼርም ስለሆነ ሀገሪቷም በደም ማህበረሰቡም ይጠቀማል። ማህበረሰቡ በዋናነት ተጠቃሚ ትልቁ ደግሞ የኢኮኖሚ ምህዳሩንም ሰፋ ያድርጓል ብለን ነው የምናስበው። ምንድነው ችግሩ አሁን በቃ ይሄ የሆነ ከውጭ የሚመጡ ነገሮች ላይ ትኩረት ማድረግ ነገር አለ። በቃ በደንብ ተፈትሾ ነው የመጣው ምናምን ብሎ እውነቱ ለመናገር እንኳን አገራችን ውስጥ በሳይንስና በኢኖቬሽን እጅግ በጣም ትልቅ እውቀት ያልተነካ እውቀት እንዳለ ሁላችንም የምናውቀው እና ያለን እኮ ብዙ ጊዜ በሚዲያ በቃ እንደዚህ የፈጠረ ወጣት እንደዚህ የሰራ ሲባል ነው ያለን። በቃ ማለት ተጨባጭ የሆኑ ነገሮችን ችግር የሚፈቱ ነገሮችን አንድ ባለሀብት በዛ ዘርፍ ቢሰማራ በጣም ትርፋማ ሊሆን እንደሚችል እና ያለን ግን የተሻለ ነው የሚሆነው። ልክ ነው የተሻለ እንደውም ከኢኮኖሚያዊ ጠቀሜታ ውጪም እንደው ሞራሊ ትልቅ አይነት እርካታ ነው የምታገኘው። ማህበረሰብን ወርተሽ ኢኮኖሚያዊ ጥቅሙ በጣም ሰፊ ነው። ባይዘዌ ይሄንን አብሮ በጋራ በኮላቦሬሽን መስራት ከነዚህ አይነት ሰዎች ጋር ኢኮኖሚ ጠቀሜታው ምንም ጥያቄ የለውም፣ ትልቅ ነው። ነገር ግን እንደው ቅድም አንቺ ብለሽዋል ለማህበራዊና እንደው ለሞራልም ትልቅ ጠቀሜታ አለው ብለን ነው የምናስበው። ስለዚህ እንግዲህ የግል ባለሀብቶች በዚህ ጉዳይ ላይ በእነዚህ አይነት አቅም ያላቸውን ሰዎች ብታበረታቱና አብራችሁ እናንተ ተጠቃሚ ሆናችሁ ሼር ኑሯችሁ አብራችሁ ብታሳድጉ እንግዲህ ተመንዳጊ የሆነ የኢኮኖሚ አቅም ይኖርናል የሚል ሀሳብ አለ። እንትኖችም ፈጣሪዎችም እነሱም ደግሞ አሁን ትንሽ ጋፕ አለብን ብዬ የማስበው ሀሳብን መሸጥ ላይ ኮሚኒኬሽን ላይ ግንኙነት ላይ ይዞ ቁጭ ብቻ ማለት ሳይሆን አፈጥር ያለው የሆነ ሰው መጥቶ ያናግር ምናምን ሳይሆን በቃ የተለያዩ እንትኖችን ፈጣሪዎችም ሄዶ ማነጋገር እንዲህ ነው እኔ ተጠቀማለሁ አንተ ተጠቀማለህ ሁላችንም ተጠቃሚ ነን ብሎ የማናገር ነገር በቃ ባለሀብቶችን የመቅረም ነገር አሁን እኔ በጣም ቢቆጨኝ ዩኒቨርሲቲ ላይ የሚሰሩ ነገሮች ናቸው። በጣም ብዙ በቃ አሪፍ እንትኖች ፕሮጀክቶች በቃ ጥሩ ውጤት ያገኙበት ተማሪዎችም አሉ ብዙ ከበፊት ጀምሮ ነው በቃ ዩኒቨርሲቲ ላይ ሳይ እነዚህ ነገሮች እኮ ቢሰራባቸው በቃ በጣም ትልቅ ለውጥ የሚያመጡ ናቸው ብለህ የምታስባቸው አሉና እንደ ባለሀብቶችም እንደዚህ ነገር ባይው ደጋግም ያልኩት ነገር ራስ ላይ በጣም ቁጭቴ ስለሆነ ነው። ልክ ነው እውነቱ ለመናገር ተማሪዎችም ደግሞ ቢቀርቡ እንደዚህ አይነት እንትኖች ላይ ትልቁ ነገር ቀረቤታ እዛ ላይ ስለማይ ነው እኔ ከዩኒቨርሲቲ ውጪም በጣም ብዙ ሰዎች አሉ በፈጠራ ላይ እንትን ያላቸው የዩኒቨርሲቲ ላይ ብቻ ሳይሆን እንደው እጅግ በጣም በሚገርም ሁኔታ አድቫንስድ የሆነ ስራ ኢቭን አዲስ የተሰሩ ቴክኖሎጂዎችን የሚያስንቁ እጅግ እውቀትን ትኩር ያደረገ እንደው በሃይስኩል ተማሪዎች እንዲሁም ክፍለ ሀገር ላይ ያሉ እጅግ ጎበዝ ልጆችና ፈጣሪዎች እንዳሉ በደንብ ነው የምናውቀው፣ በደንብ ነው የምናምነው። ይሄንን ግን ተደራሽ ማድረግ እንዴት ተደራሽ እናድርግ የሚለውን ደግሞ ሌላ አሰራርም ይፈልጋል። መቀራረቡ ትልቅ ነገር ነው። ገበያና ሻጭ ሲገናኝ የሚባል ነገር ነውና ያም ስለሆነ እንግዲህ የተሻለ ለማድረግ አብራችሁ እንግዲህ በጋራ ትክክል በጣም ጥሩ። ሌላው እንደ ወደኋላ እንመለስና እንደ ሌሎች ሀገራት ተሞክሮስ እንደ ምንድነው የሚመስለው ስታርታፕ ጀማሪ ነጋዴዎችን ከፈጠራ ጋር ከዚህ ጋር ቴክኖሎጂ ጋር ተያይዞ ከማበረታታት አንጻር የመንግስት ሚና ምንድነው የሚመስለው? የሌላ ሀገር በተለይ አፍሪካ ላይ ያለው ነገር ካለ እሱም ትንሽ ብናነሳ ብዬ ነው። መልካም እንግዲህ በዚህ በስታርታፕ አዋጁ ከአፍሪካ እንደው ትንሽ ተመንዳጊ ትልቅ ደረጃ ላይ ደረሰ ተብሎ የሚጠራው የኬንያ ስታርታፕ አዋጅ ነው። እነሱ ያው ስታርታፕ ቢል ይሉታል። በ2025 ዓመተ ምህረት በአገሪቱ ፓርላማ ቀርቦ የጸደቀ ነው። ይህም ደግሞ የተለያየ ኢኮኖሚያዊ ማህበራዊና እንዲሁ ጨምሮ ፖለቲካዊ እድገትን ያሳየ ነው። ይህ ምንድነው? እነሱ እንግዲህ የራሳቸው የሆነ ከዚህ ጋር በተመሳሳይ በሚመስል ሁኔታ የራሳቸው የስታርታፕ አዋጅ አላቸው። እነዚህም ደግሞ ምን መሆን አለበት የሚለውን በአገሪቱ የተመዘገበ መሆን አለበት። በተጨማሪ ደግሞ ከተመሰረተ 7 ዓመት በታች መሆን አለበት የሚል አቋም አላቸው እና ቢያንስ 15% ወጪውን እንግዲህ ለአገር ውስጥና ለልማት እንዲሁ ለእድገት እንደዚህ እነሱ ሪሰርች ኤንድ ዲቨሎፕመንት ይሉታል ማዋል አለበት በማለት ምህዳራቸውን በማስፋት የስታርታፕ አዋጅን እንዲሁ በሀገር ውስጥ
ባለሀብቶች ሆነ ህዝቡ ሰርጾ በመግባት ይቅርታ እንደው ህጉንም በጥቅሉ ለህዝቡ በማሳወቅ እንግዲህ ማህበረሰቡ ተጠቃሚ አድርጎታል። በዚህ አኳያ እንግዲህ ኬንያ በዚህ ሰዓት ከአፍሪካ ውስጥ ከሚታወቁ ትልቅ የስታርታፕ ተጠቃሚና ስታርታፕ አዋጅን እንዲሁ ተግባራዊ በማድረግ የተሻለ ደረጃ ላይ ያለች ሀገር ናት መሆኑን እንግዲህ በዚሁ አጋጣሚ መግለጽ እንፈልጋለን። በጣም ጥሩ። ሌላው ስታርታፕ ተብሎ ለመሰየም የሚፈልግ ሰው ምንድነው ማሟላት የሚኖርበት የሚለውን ነገር እናንሳው እስኪ። ስያሜ ራሱ ማግኘቱ ምንድነው? ስታርታፕ ስያሜ አሁን እንግዲህ ስታርታፕን ብለናል። ስታርታፕ ስያሜ ለማግኘት ምን ያስፈልጋል፣ ምን መሟላት አለበት የሚለውን እንግዲህ እንደዚሁ አዋጁ በግልጽ አስቀምጦታል። አንድ ሰው ስያሜ ለማግኘት የሚቀርብ ማመልከቻ አለ። መጀመሪያ እንግዲህ ቅጽና አስፈላጊ ሰነዶችን ተሟልቶ በዲጂታል ፕላትፎርም ለስያሜ ኮሚቴው መቅረብ እንዳለበት በዝርዝር አንቀጽ 9 የአዋጅ 1396 ህዝባር 2017 አንቀጽ 9 በግልጽ ይደነግጋል። ይሄ ማመልከቻ እንግዲህ ለኮሚቴው ነው የሚቀርበው። የትኛው ኮሚቴ? ብሔራዊ ስታርታፕ ሰያሚ ኮሚቴ የሚል አለ። ይህ ኮሚቴ እንግዲህ ማመልከቻውን ከተቀበለ በኋላ ኢኖቬሽን እና ቴክኖሎጂ ሚኒስቴር ያቀርባል ማለት ነው። እንዴት ነው የሚቀርበው? እንግዲህ ምናልባትም አንቀጽ 9 ተግባራዊ ገለጻ ወይም ለአካል ምልከታ ማመልከቻው ቀረበ በኋላ ይህ ኮሚቴ ምልከታ ሊጠራ እንደሚችል ተደንግጓል። የቀረበ ማመልከቻ በኮሚቴው ተቀባይነት ካገኘ እንግዲህ ብሔራዊ ስታርታፕ ስያሜ ኮሚቴ አለ። ይህ ኮሚቴ ተቀባይነት ካገኘ የኢኖቬሽን ቴክኖሎጂ ሚኒስቴር ድርጅቱ መዝገቡ የስያሜ ምስክር ወረቀት ይሰጣል ማለት ነው። ማመልከቻውም ተቀባይነት ካላገኘ ግን ኮሚቴው ምክንያቱም በመጥቀስ በምን አይነት ሁኔታ ማመልከቻው ተቀባይነት እንደሌለው በ30 ቀን ውስጥ የስራ ቀናት ውስጥ ለአመልካች ማሳወቅ ይኖርበታል ብሎ አንቀጽ 9 አስቀምጧል። እንግዲህ ማንኛውም ማመልከቻ በ30 ስራ ቀናት ውስጥ ውሳኔ ወይም ምላሽ ማግኘት እንዳለበት በግልጽ እንዲሁ አንቀጽ 9 ንዑስ አንቀጽ 4 ላይ በግልጽ አስቀምጦታል። የተሰጠ ስያሜ እንግዲህ እንደዚሁ ከዛ በኋላ ስንት ዓመት ይቆያል፣ እንዴት ነው የሚቆየው፣ ምን ያክል ጊዜ አለው የሚለውን ለ2 ዓመታት ያክል ስያሜ አንዴ በኢኖቬሽን ቴክኖሎጂ ሚኒስቴር ከተወሰነ በኋላ ስያሜው ለ2 ዓመት የሚቆይ ይሆናል። በዚህ አጋጣሚ እንግዲህ ማወቅ አለባቸው እንላለን። በጣም ጥሩ። ሌላ አሁን ስታርታፕ ተብሎ ስያሜ ማግኘቱ ምንድነው የሚያስገኘው ጥቅም የሚለው ነገር ዋና እንትኑ እሱ ስለሆነ ብዬ ነው። ትልቁ ነገር እንግዲህ ስታርታፕ አዋጁን እንግዲህ ስያሜው ከተገኘ እንግዲህ ትልቁ ነገር እንደው ለገዛ ለድጎማም ስለሆነ እንግዲህ ስታርታፕ ስያሜ ማግኘት ጥቅሙ ትልቅ እና ሰፊ ነው። አንደኛው ምንድነው ጀማሪ ንግዶችን ከሀገር ውስጥና ከዓለም አቀፍ ፋይናንስ ጋር ድጋፍ ሰጪ ጋር እንዲገናኙ መንገድ የሚከፍት ነው። ምክንያቱም ብለን ወይ ምናልባት ብለን የምንጠቅሰው ምንድነው እነኚህ ጀማሪና ኢኖቬተሮች ወይ ፈጣሪዎች አዲስ ነገር የሚያገኙ ሰዎች ወይ ደግሞ አዲስ ነገር የፈጠሩ ሰዎች በዚህ ከመንግስት ወይ ደግሞ በአዋጁ መሰረት ከሚያገኙት የገንዘብ ድጎማ በተጨማሪ እነዚህ ዓለም አቀፍ የፋይናንስ ድጋፍ ሰጪዎች ጋር እጅግ በጣም ጥሩ በሆነ ግንኙነት እንዲያደርጉ ይደረጋል። ሌላኛው ደግሞ በግብርና በቀረጥ ማትጊያዎች በመቀነስ ተወዳዳሪነታቸውን ያሳድጋል። እጅግ በጣም ተመንዳጊ የምንለው አሁን ይሄ ነው። ከገቢ ግብር ነጻ የመሆንም እንዲሁ የካፒታል እቃዎችን ከቀረጥ ነጻ የማስገባት ይሄ በጣም እጅግ ሰፊ ነው። እንደው አንዳንዴ በዚህ እንኳን ተጠቃሚ የሚሆኑ ፈጣሪዎች እንደው ሰፊ እና ትልቅ ማበረታቻ ነው ለምን ምን አስበው እንግዲህ ካፒታል እቃዎችን ከቀረጥ ነጻ ማስገባት ማለት አሁን ላይ እንግዲህ የምታስቢውና ምናየው ነገር በጣም አስቸጋሪና ከባድ የሆነ ስለሆነ ይሄን ግን እጅግ በጣም ነጻ በሆነ መንገድ ቀለል ባለ መንገድ አድርጎ ምርታቸውን እንዲያስገቡ እና የሚፈጥሩበትን አይነት ሁኔታ ማመቻቸት ትልቅ እድል ነው ብለን ነው የምናስበው። እንዲሁ ሌሎች ማትጊያዎችን ያገኛሉ። ይህም ደግሞ ሶስተኛ ላይ እና መጨረሻው በገበያ ውስጥ ያላቸውን ታማኝነት ያጠናክራል። ምናልባት ፈጠራው እጅግ ለኑሮ ቀለል ያለ አይነት ፈጠራ ሊሆን ይችላል። እጅግ ለኑሮ ቀለል ያለ ሲስተምን ዘርግተው ለማህበረሰቡ በቀላል ተደራሽነትን ሊያደርግ የሚችል
መሆኑን ስለሆነ እንግዲህ በገበያ ውስጥ ያላቸው ታማኝነት እጅግ ተጠናከረና የተላመደ ይመጣል የሚል ጥቅም አለው ማለት ነው። ይሄ በጣም ትልቅ እንትን ነው። አሁን አንድ የፈጠረ የሆነ እንትን የፈጠረ ከቴክኖሎጂ ጋር ተያይዞ አዲስ የሆነ እንትን የፈጠረ ሰው በምን ላስኪደው በምን ልስራው ብሎ የሚያስጨንቀው ነገር ችግሩን የሚፈታለት ነገር ነው። ይሄ ነገር ድጋፍ ማድረግ ከግብር ከቀረጥ ነፃ ማድረግ ይሄ በጣም በቃ ግልግል ፎይታ ነው። አንዳንዴ እንደው እንደዚህ የለዛም ነው የግል ባለሀብቶች በዚህ ብትገቡና አብራችሁ ሼር ብትደራረጉ ብትዳገፉ እጅግ በጣም በዛው እግረ መንገዳችሁን እጅግ በጣም የምትጠቀሙና እንዲሁ ኢኮኖሚ ምህዳራችሁ ሰፊ የሚሆን መሆኑን ፕላስ ቱዛት ደግሞ በተጨማሪ ማለት ነው ይህን ፈጠራ ለፈጠረ ቡድን አካል ግለሰብ ወይ ደግሞ ምናልባት የተለያዩ አካላት ሊሆኑ ይችላሉ እነሱም ተጠቃሚ የሚሆኑበት ነገር ስለሆነ እንካ ላይ መሰረት ያደረገ ጥቅም ስለሆነ እንደው የተሻለ ኦፖርቹኒቲዎችን ይፈጥራሉ ብለን እናስባለን። ትክክል። ጤና ይስጥልን አደይ፣ እንደምን አረፈዳችሁ? ጤና ይስጥልን። ፈጣሪ ይመስገን፣ ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቀይ። ለሁሌው ሰናይ ተግባራችሁ ለጣቢያው ለፕሮግራሙ ምላንቺም ለእንግዳይም አክብሮቴ ልባዊ ነው። መልካም እናመሰግናለን። እንግዲህ የስታርታፕ አዋጅ የዜጎችን የፈጠራ ሀሳብ ወደ ተጨባጭ ውጤት ለመቀየር የሚያስችል እንደሆነ ይነገራል። ለመሆኑ ኢትዮጵያውያን ወጣቶች ያላቸውን እምቅ አቅም የበለጠ አውጥተው ለሀገር እድገት እንዲያውሉ ይህ አዋጅ ምን አይነት ምቹ ሁኔታ ፈጥሯል? አዋጁ መውጣቱ እንዳለ አተገባበሩ ላይ ግን ውስንነት አለበት ተብሎ ይነገራል እና ይሄን አዋጅ በበላይነት የሚፈጽመው መስሪያ ቤት የትኛው ነው? ለመሆኑ ከዚህ አዋጅ ውስጥ የመስሪያ ቦታ፣ የፋይናንስ እና የአቅም ግንባታ፣ ሌሎች ድጋፎች ለማግኘት ምን አይነት ምቹ ሁኔታዎች ፈጥረዋል? ኢትዮጵያ ውስጥ ሀሳብ አለ እንደምታውቂው ዩኒቨርሲቲዎች ላይ ትምህርት ቤት ላይ ነገር ግን ያንን ሀሳብ ወደ ተግባር ለመቀየር ለዘመናት በርካታ ችግሮች ነበሩና ይሄ አዋጅ ደግሞ ትልቅ አቅም ይፈጥራል ተብሎ ይታሰባል እና ይሄን ከማድረግ አንጻርስ ምን አይነት አቅም ሰጥቷል ነው? ለመሆኑ የፈጣሪ ሀሳቦች ስታርታፕ መሆናቸውስ እንዴት ነው በህግ ሊታወቅ የሚችለው? ሌላው ቴክኖሎጂው መሰረት አድርገው ስራ የሚፈጥሩ ስታርታፖች ለሀገር ኢኮኖሚ የራሳቸው አስተዋጽኦ እንደሚያበረክቱ እሙን ነው። እስከ ቅርብ ጊዜ ድረስ ግን በኢትዮጵያ የሚገኝ ስታርታፖች የሚደግፍ የፖሊሲ ማዕቀፍ አለመኖሩ ሀገሪቱን በዘርፉ ማግኘት የሚገባትን ጥቅም እያሳጣት እንደሆነ ይነገራል። ይህ ህግ ማዕቀፍ መዘጋጀቱ ድጋፍ ለመስጠት እንዲያስችል አይነተኛ ሚና አለውና በዓለም አቀፍ ያለነት ተወዳዳሪነት ምን አይነት አቅም ይሰጣል? ብዙ ጊዜ ስታርታፕ ሲባል የተወሰ ቃል ይመስለኛል እና እንደው በአማርኛ አቻ ትርጉም የለውም ወይ? የመጨረሻ ግን የማደርገው እንደው ስታርታፖች ለስራ እድል ፈጣሪ እድገት የሚኖራቸው አቅም ለመጠቀም ምቹ መደላደል እየተፈጠረ ይገኛል። ከዚህ አንጻር ሀገራት የቴክኖሎጂ በረከታቸውን በማስፋት አንጻር ኢትዮጵያ እንደሚታወቀው ዲጂታል 2025 2030 ደግሞ ለማስቀጠል ስራ ላይ ነው ያለነውና ለሱም ትልቅ አቅም ይፈጥራል ብዬ አስባለሁ። እሱ ብቻ አይደለም ለእድገትና ለልማታችንም ትልቅ ጉልበት ይሆናል ብዬ አምናለሁኝ። ነገር ግን አዋጅ ብቻ መሆን የለበትም ብዬ አምናለሁ። ታዲያ አዋጁ ገቢራዊ ለማድረግ ምን ማድረግ አለብን? ምን እስከማን ይጠበቃል ይላሉ እንግዲህ የሚለውን ጥያቄ ለመጠየቅ ነው። ክብረት ይስጥልኝ አደይ። በጣም እናመሰግናለን መምህር እንዳልክ። እሺ ማብራሪያ ይሰጥበታል ኋላ ላይ ሌላ ልመጻደን። ሄሎ ጤና ይስጥልኝ አደይ፣ እንዴት አረፈዳችሁ? ጤና ይስጥልን ወንድም ተካኔ፣ ሰላም ናችሁ? ወንድም ተካ ሰላም ነው እግዚአብሔር ይመስገን። በቅድሚያ ስለምትሰጡት አገልግሎት ከፍተኛ አድናቆት አለኝ። እንግዲህ አፍሪካ ውስጥ ኢትዮጵያ ውስጥ እንደምታውቁ ብዙ ችግሮች ይኖራሉ እና እነዚያን ችግሮች ለማቃለል ፈጠራ በጣም ወሳኝነት እንዳለው ይታወቃል። ከሀገሪቱ ከአካባቢው ተጨባጭ ሁኔታ ተነስቶ ፈጠራን ዲቨሎፕ አድርጎ ኑሮን ማቃለል በጣም ወሳኝነት ነገር አለው። ነገር ግን ኢትዮጵያ ውስጥ ይሄ በአግባቡ በስርዓት ሲመራ አይታይም እና ይሄ አዋጅ መውጣቱ ጥሩ ነው ብዬ አስባለሁ። ይህ በዚህ እንዳለ ሁለት ጥያቄዎች ባለሙያው መጠየቅ ፈልጋለሁ። የመጀመሪያው ጥያቄ ስታርታፕ ለሚለው ቃል ፍቺ አቻ ፍቺ ሊገኝለት አልቻለም። እንዴት እዚያ ላይ ምለ የቋንቋ ኤክስፐርቶች ምናምኖች አሉ ይመስለኛል እና እሱ ላይ ጥረት አልተደረገም ወይ? አዋጁም ላይ ስታርታፕ እያለ ነው የሚያቀርበው
በዚህ በኩል ምን መደረግ አለበት የሚል ጥያቄ አለኝ። በሁለተኛ ደረጃ እንግዲህ ባደጉ ሀገሮች በምንሄድበት ጊዜ ፈጠራን ዲቨሎፕ የሚያደርጉበት መንገድ አላቸው። ለምሳሌ ትልልቅ ኩባንያዎች የሪሰርች ሴንተር አላቸው። አደረጃጀታቸው በጣም የተደራጀ ነው። ቶሎ ወደ ስራ እንዲገባና ወደ ገበያ ላይ እንዲገባ የማድረግ ችሎታቸው በጣም ሲስተማቸው በጣም የተቀናጀ ነው ብዬ አስባለሁ። እንዲሁም ፈጣን ነው እንዲሁም። እና እዚህ ኢትዮጵያ ውስጥ ግን በግለሰብ ደረጃ ጥረት እያደረጉ ይላሉ። እንዲሁ በግለሰብ ደረጃ ሀብታሞች ደግፏቸው ምናምን ብዙም ውጤት ይመጣል ብዬ አላስብም። ስለዚህ በአደረጃጀት በኩል የሆነ ትልቅ ኢንስቲትዩሽን በዚህ በኩል ተቋቁሞ ያንን ነገር እንዲመራው ቶሎ ፈጠራውን አይቶ ወደ ገበያ እንዲገባ የሚያደርግ አደረጃጀት የለም ወይ በህግ ውስጥ የተጠቀሰ ፍሬያማ እንዲሆን ለማለት ነው። እና በዚህ ጉዳይ ላይ አስተያየት እንዲሰጡበት ነው። አመሰግናለሁ። በጣም እናመሰግናለን ወንድም ተካው። ምን ጠቀሜታ ያስገኛል የሚለውን ነገር ስናነሳ ነበረ። በተለይ ከገንዘብ ጋር ከቀረጥ ጋር በተያያዘ እነዚህ አይነት ችግሮችን መቅረፍ የሚያስችል ነገር እንደሚፈጥር ስናነሳ ነበረ። ስታርታፕ ተብሎ ከተሰየመ በኋላ ማለት ነው። ይሄም ነገር የሚቀርበው አንድ አድማጫችንም ጥያቄ ነበረ። የትኛው ተቋም ነው ያሉት የጠየቁት ነገር አለ። እርሱም ደግሞ በተወሰነ ደረጃ ቅድም ነካ ስላደረጉት የእሱን የተቋሙን ሚና እንድናነሳው ብዬ ነው። የኢኖቬሽንና ቴክኖሎጂ ሚኒስቴር ከስታርታፕ ጋር ተያይዞ ምንድነው ሚናው የሚለው ነገር እስኪ ምንድን ነው የሚሰራው የሚለው ነገር ነው። መልካም እንግዲህ ጥሩ አይነት ጥያቄ ነው የተነሳው። በመጀመሪያ ደዋያችን ያነሳው በእጅጉ በጣም የሚመሰገን ነው። ስናመሰግን አናልፍም። ዋና አይነት ምቹ ሁኔታ እንዴት ነው የሚፈጠረው የሚልም ጥያቄ በዚህ አግባብ አንስተዋል። በመቀጠልም እንዴት ነው ማን ነው ይህንን ስታርታፕ የሚለውን የሚቆጣጠረው ለተባለው ጥያቄ እንግዲህ ስታርታፕን በተመለከተ እንዲሁም ሌላ አሰራሮችን በተመለከተ የሚቆጣጠር አካል አለ። ይህም ደግሞ አንድ አካል ብቻ አይደለም፣ ግን በበላይነት የሚመራው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። ይህንን ጉዳይ የሚያቅፈውና እጅግ በበላይነት ሆኖ የሚመራው ነገር ግን በአንድ ላይ ከስራና ዕድል ፈጠራ ንግድና ኢንዱስትሪ ጋር አንድ ላይ በመሆን እንዲሁ ስታርታፕ ኮሚቴው ጋር አንድ ላይ በመሆን ይህንን የስታርታፕ ምህዳርን የሚቆጣጠር አካል አለ ማለት ነው። እጅግ በጣም በስነ ስርዓት አዋጁ እንደውም በስነ ስርዓቱ አስቀምጦታል። በእርግጥ ልክ ነው። ስታርታፕ አዋጅ ጠቀሜታ ቢኖረውም ከአሁን ከነበርንበት ጊዜ በፊት እጅግ ችግር የሆኑ እንቅፋት የሆኑ ጉዳዮች ይኖራሉ። ነገር ግን ይሄ አዋጅ እንደምታውቁት 1396 አዋጃችን እንግዲህ አሁን በዚህ በቅርቡ የወጣና ስራ ላይ ያለ መሆኑን እንዲሁ አክቲቭሊ እየሰራ መሆኑን ማሳወቅ እንፈልጋለን። አዋጁ ወጥቷል። በአዋጁ መሰረት ስነ ስርዓቱን በሚፈቅደው መሰረት ማመልከቻ በመያዝ ወደ ኢንዱስትሪ ወደ ኢኖቬሽንና ቴክኖሎጂ ሚኒስቴር በመሄድ እንግዲህ የተለያዩ ሁኔታዎችን የሚፈጠርበት ሁኔታ ማግኘት ይቻላል ማለት ነው። ጥሩ አድማጭ መስመር ላይ ያለ እንዳናቆያቸው። ሄሎ ጤና ይስጥልን። አደይ ሰላም ነው? ጤና ይስጥልን። መምህር ዳንኤል ነው ባለው ከንሳሮ ወረዳ። ላንቺም ለእንግዳችንም እንዲሁም ለተቋሙም ምስጋናዬን እያቀረብኩኝ እኔም አሁን የስታርትአፕ በሚለው እንትን ላይ አስተያየት አዘል ጥያቄ ለማንሳት ነው። አንደኛው ምንድነው የዚህ ምንድነው አንዳንድ አባባል አለ ሳይተርፋት አበድራ ሳትቀበል ሞተች አይነት እንዳይሆን ይሄ የቋንቋችን ጉዳይ አንዳንድ ጊዜ ሊታሰብበት ይገባል። አንዳንድ ጊዜ የዚህ የህሊና ቅኝ ተገዢዎች የሚሆንበት አጋጣሚ አለ። የተለያዩ መዝገበ ቃላቶች አሉና እንደሆነ የግዴለሽነት እንትን ያመጣው ጣጣም ይመስለኛል እና ለሀገራችን ቋንቋ ትኩረት እንደሚሰጥ የሚለውን አቶ ጸጋዬ ወስደው እንዲነጋገሩበት ነው። ሌላው ከዚህ ከስታርትአፕ ጋር ለምንድን ነው አሁን ብዙ ጊዜ በተለያየ ደረጃ በተለይ በትምህርት ሴክተሩ ላይ እነዚህ እንትኖች ይደረጋሉ። አክሽን ሪሰርች እና ቤዚክ ሪሰርች የሚባል አለና
በተለያየ መንገድ ጥናትና ምርምር ይደረጋል። እንዲሁም ደግሞ ከመሬትም ተነስተው አንዳንድ የማይገመቱ ልጆች ወይም ወጣቶች ፈጠራ እንትን ያደርጋሉና በኋላ ላይ ያው አንድ ሰሞን ቅድም ማደም እንዳነሳሽው ይወራላቸውና በዛው ይጣፋሉ። እንደው ለመሆኑ ለምንድን ነው አንድ የሪሰርች ማዕከል የማይኖረው? የሪሰርች ማዕከል መኖሩ በራሱ እንደነዚህ አይነት የፈጠራ ስራዎችን ያበረታታል። ጉድለታቸውን እያየ መጠናከር የሚገባቸውን አጠናክሮ ማካረም የሚገባቸውን ነገር እንዲታረሙ እያደረገ ሊቀጥል ይችል ነበረ። አሁን ቅድም ከመልሱ እንደሰማሁት ምንድን ነው የኢኖቬሽንና ቴክኖሎጂን ሚኒስቴር እና ሌሎችም አጋር አካላት አሉ። አሁን የአዋጁ መውጣት ወይም እንትኑ መውጣት አሁን እኮ እከሌ የሚባል ተጠያቂነት ያለው አካል የለም። ይሄ እንዴት ነው የሚሆነው? ለምን ወጥ ተቋም ቢኖረው ለተጠያቂነት የሚያመቻል። ይሄ የማይኖርበት ምክንያት ለምንድን ነው? ሌላው ሶስተኛው ጥያቄ ወደ ኋላ ላይ አሁን በየሸልፉ ቅድምም አደይ እንዳነሳሽው በጣም በሚያሳዝንና በሚያስገርም ሁኔታ በየሸልፉ በርካታ ጥናትና ምርምሮች አሉና ምሁራን የለፉባቸው እነሱን ታሳቢ ያደርጉም ወይ ማለት እነሱን አምጥቶ ለሀገሪቱ በሚጠቅም መንገድ ለስራ ላይ መዋል ማነው አይቻል ሆነኝ ነው አሁን አዲስ የሚፈጠሩት ነው። እኔ እንደውም አንድ ጊዜ ትዝ የሚለኝ ምንድን ነው የማያልቅ ባትሪ ተሰርቶ የሆነ መምህር ነውና ፈጥሮ ሙከራ ሁሉ ተደርጎበት ከዛሬ 20 ዓመት በፊት ይመስለኛልና እኔ ተማሪ ያለው ነውና ያ መምህር በህይወት ይኑር አይኑር ስራው ይኑር አይኑር የሚታወቅ ነገር የለም። በተለይ ለገጠራማ የህብረተሰብ ክፍሎች እንደነዚህ አይነት የኃይል ሰጪ እንትኖች ይበረታቱ ነበር። አሁን እንግዲህ ከዚህ ወዲያ አዳዲስ ቴክኖሎጂ መጥቶ እንደዚህም ተባለ በዛ ተረሳና ቆየ። እንዲህ አይነት መሰል ጅምሮች ጠፍተው የቀሩበት ሁኔታ አለና እንዲህ ነገር ተጠያቂነት ባለው መልኩ እንዴት ነው ሊኖር የሚችለው? ሰፋ ያለና ማብራሪያ ቢሰጥና በድጋሚ ሚዲያውም እንደገና ተመልሶ ቢያየው የሚል አስተያየት ለማስቀመጥ ነው። አመሰግናለሁ። በጣም እናመሰግናለን መምህር እንዳንሄድ። እሺ ሌላ አድማጭ እስኪ ገባ ድረስ እቺ መጨረሻዋን ጥያቄ ግን ቀደም ሲል ከዚህ አዋጅ ዓላማ ጋር ተያይዞ መምህር ዳንኤል በደንብ ወላ አደመጡ ይሆናል። ይህ አዋጅ የወጣበትም ዋና ዓላማው እንዲህ አይነት ሪሰርቾች እንዲህ አይነት የፈጠራ ስራዎች ዝም ብለው እንዳይቀመጡ ፈጠራቸውን ይዘው ሄደው ለኢኖቬሽንና ቴክኖሎጂ ሚኒስቴር ማመልከቻቸውን አቅርበው ስያሜ ከተሰጣቸው የገንዘብ ድጋፍ እንዲያገኙ ለማድረግ በቃ የአዋጁ ዓላማ ዋናው ይሄ ነው። አሁን የተፈጠሩ ነገሮች አሉ። እነዛን የተፈጠሩ ስራዎች በተለይ ከኢኖቬሽን ትኩረት መሰረት ያደረጉ ከቴክኖሎጂ መሰረት ያደረጉ ማለት እዚህ ላይ የተሰሩትን ኢኖቬሽንና ቴክኖሎጂ ሚኒስቴር ያቀርባሉ ማመልከቻቸውን ቀደም ሲል እርሶ እንዳሉት። ከዛ በኋላ ኮሚቴው ተቀባይነት ካገኘ በርካታ ድጋፎች የገንዘብ ድጋፍ አለ፣ የቀረጥ ከውጭ እንትኖችን የማስገባት ማቴሪያሎችን የማስገባት እነዚህ ነገሮች ይሄ ነው በቃ የሚፈለገው ትልቁ ነገር። ከዚህ በተጨማሪ ግን የግል ባለሀብቶች ቢገቡበት ደግሞ የተሻለ ለማድረግ በመንግስት ደረጃው እንደዚህ የተደራጀ ነገር ተፈጠረ። ግን ደግሞ ሌሎችም ደግሞ ቢገቡ አሁን ሁሉም ሰው ብዙ እንግዲህ የፈጠራ ስራዎች አሉ። ሁሉም መጥቶ እዚህ ጋር ላያስተናገድ ይችላል። ግን ሌሎችም ደግሞ ቢሳተፉበት ያልነው ነገር አለና እዚህ ጋር አሁን ካልነው በተጨማሪ እርሶ የሚሉት ነገር ካለ ጥሩ ብለሽዋል። ያው በመጀመሪያ ሳይገቡ ቀርቶ አሁን ጥያቄ መጨረሻ ላይ ጥያቄ ያነሱት ግለሰብ እንግዲህ መጀመሪያ አካባቢ አንቺ እንዳልሽው ላይሰሙ ወይ ደግሞ ሰምቶ ላይሆን ይችላል ምናልባት። ግን አንቺ እንዳልሽው ነው። ይሄን እዚህ ላይ መጨመረው ምንድነው ችግር የለም ማለት አይደለም። ችግር ይኖራል፣ እንደ አሰራር ችግር ሊኖር ይችላል። ነገር ግን አሁን ፈጠራ ላይ ተቋጣሪ ካላለው ወይ የሚል ጥያቄም ከዚህ ጋር ተያይዞ የተነሳ ጥያቄ አለና ይሄም ስለሆነ እንግዲህ ምን እንደነው መልሳችን እንግዲህ ኢኖቬሽንና ቴክኖሎጂ ሚኒስቴር እንደውም እጅግ የተሻለ ምህዳርን ዘርግቶ ሰፊ አይነት አሰራርን ዘርግቶ እንደዚህ ፈጣሪዎችን ለማገዝ እንደው ከተለያየ አካል ጋር አብሮ በመስራት ፈጣሪዎቻቸውን እንዲያመጡ እንደው ፈጠራቸው ላይ ደግሞ የነሱ ብራንድ
ሆኖ እንዲቀጥል ያደረገበት ያለ ሁኔታ ነው ያለው። ይሄም ብቻ ሳይሆን አሁን በቅርቡ የምናየው የፈጠራና ክህሎት አዲስ ሲምፖዚየም አንዳንዴ እንደው አውደራዮች አሉ፣ ኤግዚቢሽኖችም አሉ። ምናስተውል ከሆነ ከተማችን ላይ ስፔሻሊ ከተማችን አዲስ አበባ ላይ ማለት ነው። እንደው ይሄ ጉዳይ ምናልባት ጥያቄ ሊነሳ የሚችለው ምንድነው ወደ ክፍለ ሀገር ወረድ ቢል ይሄ አሰራር ወደ ታች ወርዶ የሚሰራበት ሁኔታ የሚል ጥያቄ ሊነሳ ይችላል እንደውም ብለን እየጠበቅን ነበረ። ምናልባት ለዚህም እንግዲህ ቴክኖሎጂና ኢኖቬሽንና ቴክኖሎጂ ሚኒስቴር ሰፊ እድል ሰጥተዋል። በአዋጁ ላይ ማንኛውም አካል ነው የሚለው ኢትዮጵያዊ መሆን አለበት። ያው ኢትዮጵያ እስከሆነ ድረስ የትም አካባቢ ይሁን የትም ቦታ ይሁን በሚመለከተው አካል እሱን ኢኖቬሽን ቴክኖሎጂ በወከለው በክልሉ ላይ በወከለው ተቋም በኩል ቀርቦ ይህንን ማመልከቻ አንድ ሰው እዚህ ጋር ልብ ማለት የሚገባም እንደው ፈጣሪ ነኝ ፈጣሪ ማለት አዲስ ፈጠራ ስራ ሰርቻለሁ የተሻለ እድገት የሚያመጣ ተመንዳጊ ስኬሌብል ሊሆን የሚችል ብሎ የሚያስብ ማንኛውም ሰው ወደ ኢኖቬሽንና ቴክኖሎጂ ሚኒስቴር ወይም ደግሞ ወደ የሚመለከተው ተቋም ቀርቦ ማመልከቻውን አሁን ባልነው ስነ ስርዓት መሰረት ያቀርብና እንደው እምቢ የሚባልበትም የሚቀበልበትም ሁኔታ አለ። ህጋዊ ነገሮችን ካላሟላ ደግሞ የሚሻልበትም ሁኔታ ይኖራል። ግን የተሻለውን ቢሞክር ቢያድርግ የተሻለ ነው። በእርግጥ ችግር አለ፣ ችግር የለም አሰራር ላይ ከዚህ በፊት ችግር ሊኖር ይችል ይሆናል። ግን አሁን ባለው ሁኔታ እንደው ፈጠራ ላይ ለማበረታታት ወጣቶችን ኤግዚቢሽኖችን እያየን ነው። በተለያየ ቦታ ላይ በቴክኖሎጂም ሊሆን ይችላል፣ በምርት ሊሆን ይችላል፣ በተለያየ ነገሮች እያየን ነው። ከተማችን አዲስ አበባ ላይ ሲምፖዚየሞች አሉ፣ አውደሪዎች አሉ። እንግዲህ መደጋገም ያሳመዳገም ይሆናልና በዚህ አኳኋን ያለበት ሁኔታ ነው እንግዲህ ያለው። ይህ አዋጅ እንዲህ ነው እንግዲህ ዘርዘር አድርጎ እንትኖችን ያስቀመጠው ማን ምን ይሰራል እንዴት ይሰራል የሚለውን ነገር ዘርዘር አድርጎ አስቀምጧል። ለማንኛውም አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው እየተደመጠ የሚገኘው። የስታርታፕ የህግ ማዕቀፍ ነው። ዛሬ አዋጅ ቁጥር 1396/2017 ላይ ትኩረት አድርገን እየተነጋገርን ያለ ነው። አቶ ጸጋይ አሰፋ በፍትህ ሚኒስቴር አቃቢ ህግ ናቸው። ማብራሪያ እየሰጡን የሚገኙት እንግዳችን ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው ያቀርብላችሁ ያለ ነው። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን እንገናኛለን። ጥሩ ቆይታ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል።
ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። ጥያቄያችን አሁንም ጥያቄ ይቀጥላል። የአድማጮች ጥያቄ ደግሞ ኋላ ላይ አሁን ከማነሳው ጋር የሚገናኙትን አንድ ላይ ያነሳን እንሄዳለን። ቀደም ሲል እንግዲህ ስታርታፕ ስያሜ ማግኘት ጠቀሜታዎች አሉ። እነዛም ጥቅሞች ከገንዘብ ድጋፍ ጋር ተያይዞ ብለን ስናነሳ ነበረ። አዋጁ ላይ የስታርታፕ ግራንት ፕሮግራም ብሎ የሚያስቀምጠው ነገር አለ። ብሔራዊ የብድርና ዋስትና ፈንድ ብሎ የሚያስቀምጠው ነገር አለ። እነዚህ ነገሮች የሚፈቀዱበት ሁኔታ፣ የሚከለከሉበት ሁኔታ፣ የሚያስተዳድረው አካል ማን ነው የሚለውን ነገር እስኪ እናንሳቸው። ዋና እንትኑ እነዚህ ስለሆኑ መልካም። እንግዲህ ግራንት ከሚለው ስንጀምር እንግዲህ ግራንት ማለት በመጀመሪያ የእድገት ደረጃዎች ላይ ላሉ ስያሜ ለተሰጣቸው ስታርታፖች ወደ ስራ ማስገቢያ ልማትና ንግድ ስራ ሂደትን እንዲሁ ወጪዎችን ለመሸፈን የሚቀርብ ገንዘብ እንደሆነ እንዲሁ አንቀጽ 2 ንዑስ አንቀጽ 10 በትርጓሜው ላይ ያስቀምጣል። የሚያገኙት ጥቅም ነው ግራንት ብሎ ያስቀመጠው። በተጨማሪ የብሔራዊና ብድር ብለሽ ላነስታሹ ብሔራዊ ብድር ዋስትና ፈንድ ናሽናል ክሬዲት ጋራንቲ ፈንድ ላልሹ ደግሞ እንዲሁ አዋጁ በአንቀጽ 26 እስከ አንቀጽ 29 ባሉ ክፍሎች አስቀምጠዋል። ይህም ፈንድ እንግዲህ ለስታርታፕ ስያሜ ለተሰጣቸው ስታርታፖች ስያሜ ለተሰጣቸው ኢኮሲስተም ወይ ደግሞ እነዚህ ገንቢዎች እንደ ኢንኩቤተር አክሰለሬተሮች ኢንኩቤተር ስንል የተለያዩ አይነት ኢንኩቤተሮች ሊኖሩ ይችላሉ። ይህም ደግሞ ምንድነው ምናልባት የዶሮ እንቁላል ሊሆን ይችላል ወይም ደግሞ ለተለያየ ፐርፐዝ ኢኮኖሚያዊ ፋይዳ ያላቸው ህይወትን ቀለል ባለ መንገድ የሚያሳልጡልን አይነት ፈጠራዎች ሊሆኑ ይችላል። እንዲሁም ለጥቃቅንና አነስተኛ መካከለኛ ኢንተርፕራይዞች የብድር ዋስትና ለመስጠት የሚያስችል ማዕቀፍ ነው። ይህም በዚህም ስለሆነ እንግዲህ ስታርታፖች ከባንኮች ብድር ሊወስዱ ይችላሉ። መንግስት ዋስትና ይሰጣል። ይህንን በተመለከተ ማለት ነው። ይህን ብድር እንግዲህ ማግኘት ቀላል ያደርጋቸዋል። ምናልባትም የፈንዱ ተጠቃሚዎች ብድሩን በተዋዋሉበት ስምምነት አለ ባንክ ቤት እንግዲህ ስራና ምናልባት ኢኖቬሽን ቴክኖሎጂ ሚኒስቴር ይህንን ስታርታፕ ግራንቲ ቅድም ያለውን ግራንት ለመውሰድ ከወሰነላቸውና ስያሜውን ካጸደቀላቸው በኋላ ወይም ኢኖቬሽንና ቴክኖሎጂ ሚኒስቴር ለዚህ ጉዳይ የተዘጋጀ ፈንድ ካለውም ከሌለውም ደግሞ ምናልባትም አሁን ብሔራዊ ብድር ዋስትና ፈንድ ስታርታፖች ወይ ደግሞ ከፈጣሪዎቹ ጋር እነኚህን አዲስ ስራ ኢኖቬት ላደረጉ ሰዎች ውልና ስምምነት አድርጎ ብድር የማግኘት ቀላል ያደርግላቸዋል። ከባንኮች ብድር እንዲያገኙ ብድሩን ደግሞ በተዋዋሉበት ስምምነት መሰረት መክፈል አለባቸው። ተጠቃሚዎቹ እንዲሁ ብድሩን በማመልከቻው ለተገለጹት አላማዎች ቀደም ብለናል። እዛ አመልካች አላማዎችን ለምን እንደሆነ በግልጽ ስለገለጹ ተፈርሞ የሚቀርብላቸውን ስምምነት ላይም እነሱም ይህንን ምክንያቶች ወይ ደግሞ አላማዎችን በመግለጽ እንግዲህ ብድሩን መውሰድ ይችላሉ። እንግዲህ ይህንን ነው የሚያመለክተው። ተጠቃሚዎች ብድሩ ማመልከቻው በተገለጸበት አላማዎች ብቻ መጠቀም ይኖርባቸዋል። ይህንን አላማው ብቻ መሆን አለበት። በዚህ አላማ ብቻ መጠቀም የሚችሉት ማለት ነው። ብድሩን እንግዲህ ካልከፈሉ በ10 ዓመታት ውስጥ ዳግም ተጠቃሚ መሆን እንደማይችሉ አንቀጽ 29 በግልጽ ይደነጋል ማለት ነው። ብድሩን መክፈል ካልቻላችሁ ይህ ምን ማለት ነው? እንግዲህ ዳግም መጠቀም ብድሩ ከፈላችሁና የተሳለጠ የኢኮኖሚ ምህዳር ትርፋማ እንድትሆኑ ያበረታታ ነው እንደማለት ነው። በተጨማሪም ደግሞ ካልከፈላችሁ ከሆነ ደግሞ ያው ብድሩን ከስታርታፕ ተጠቃሚ የማትሆኑበትን ሁኔታ እንዲሁ ሌላም የሕግ ጥያቄነትን የሚያመጣ አይነት ሁናቴዎች ይኖሩታል ማለት ነው። የሚከለከልበት ሁኔታ ግን ብሎ በአዋጁ ያስቀመጣቸው ነገሮች እንድናነሳቸው ብዬ ነው። አሁን ብድሩን ወይም ደግሞ ግራንቱ በቀጥታ የገንዘብ ድጋፍ የሚደረግላቸው ነው አይደል? ብድሩ ደግሞ ተበድረው የሚመልሱት ነው። እነዚህ ነገሮች ሲፈቀድላቸው ግን
የሚከለከልበት ሁኔታ ለምን ዓላማ ነው የሚያውሉት ብሎ የሚከለከልባቸው ነገሮች አዋጁ እነሱ የሚታገድበት ሁኔታዎች ብሎ ነው። እንደውም ልክ ነሽ። በዚህ አጋጣሚ አደይ እንግዲህ አድማጮቻችን ማወቅ ያለባቸው እንደው ስታርታፕ ፈጣሪዎችም እንዲሁ ባለሀብቶችም ማወቅ ያለባቸው ስታርታፕ ላይ እንደዚሁ ሊታገድ የሚችልበት ሁኔታዎችም ይኖራሉ። ይህም የሚታገድበት ሁኔታዎች ደግሞ በአንቀጽ 14 ላይ እንዲሁ ስያሜዎቹን ጨምሮ ነው የሚያግዱት የሚታገደው ማለት ነው። ስያሜ የተሰጠው ስታርታፕ እንግዲህ በአዋጁ መሰረት የሚወጡ ደንቦችና መመሪያዎች መሰረት የተጣሉበትን ግዴታዎች ካላሟላ አንደኛው ነው። ሁለተኛ ደግሞ በሚኒስትር ጥያቄው መሰረት ወቅታዊ ትክክለኛ መረጃን ካላቀረበ ይሄን ነው። በሶስተኛና በአራተኛ ደግሞ አዋጁ አንቀጽ 14 ላይ በግልጽ የገለጸው በስያሜው ያገኘበት እንቅስቃሴ ማከናወን ካልቻለ ቀደም ያለው ማለት ነው። ስያሜ ሰጥቷል፣ ብድሩ ሊሰጠው ነው ወይም ደግሞ እንቅስቃሴ ሊያደርግ ነው። ያንን ማድረግ ማከናወን ካልቻለ ስያሜው እንደ ንግድ ድርጅት ያገኘ እንደሆነ የታደሰ ንግድ ፍቃድ ካላቀረበ በዛም በተጨማሪ ሚኒስትሩ ስታርታፕ ስያሜውን ማገድ የሚያግድበት ሁኔታ ነው ያለው። እንግዲህ ስያሜው የታገደበት አንድ ስታርታፕ በዚህ አዋጅ መሰረት የሚቀርብ ማበረታቻዎችን ለመጠቀም ብቁ አይሆንም ማለት ነው። በዚህም እንግዲህ የስታርታፕ ስያሜ ሲታገድ ሚኒስትሩ የስታርታፕ ባለቤት የማገጃው ምክንያቶችን ለማስወገድ በ30 ቀናት እንዲሁ በ30 ቀናት ውስጥ መውሰድ አለባቸው እርምጃዎች በጽሁፍ ማሳወቅ እንደሚገባ እንዲሁ አንቀጽ 14 ንዑስ አንቀጽ 3 ይደነግጋል። ማገጃ ምክንያት የሆኑ ጉድለቶችን እንደዚሁ በተጨማሪ በተጠቀሰው ጊዜ ውስጥ ከተስተካከለ ማገጃው ይነሳል። መነሳት የሚችልበት ሁኔታ ነው ያለው። ልብ ማለት ያለብን ከተስተካከሉና ማስተካከል ከቻለ ማገጃው ይነሳል ማለት ነው። እንግዲህ በሚመለከተው የመንግስት አካል ንግድ ፍቃድ ወይም የብቃት ማረጋገጫ ሰርቲፊኬት ማገድ ያለምንም ቅድመ ሁኔታ ስታርታፕ ስያሜ ማገድ እንደሚያስከትል እንግዲህ አንቀጽ 14 ንዑስ አንቀጽ 5 በግልጽ ይደነግጋል። እንግዲህ ሆኖም ግን ሚኒስትሩ መስሪያ ቤቱ የሚያደርገውን ስታርታፕ ስያሜ ማገድ የስታርታፕ ንግድ ፍቃድ ወይም የብቃት ማረጋገጫ የምንለውን ሰርቲፊኬት ማለት ነው ማገድ ተብሎ ሊተረጎም እንደማይገባ አንቀጽ 14(6) ላይ ተደንግጎ በግልጽ ይገኛል። እንግዲህ አይደል ጥሩ። አሁን ከማገዛው ጋር ተያይዘው እንደዛ ነው። ነገር ግን ግራንቱን ካገኙ በኋላ ለምሳሌ ለግል ወጪዎች ባያውሉት እንግዲህ ብሩ ተሰጥቶኛል ወይም ደግሞ ብድሩን አግኝቻለሁ እንደፈለኩ ገንዘቡን መጠቀም እችላለሁ ማያኛ ካሌዳ ምናምን ቢል እነሱ ነገሮች እንድናነሳው ብዬ ነው የሚከለክለው ነገር ስላለ ለምሳሌ ብሎ ለግል ወጪዎች ወይም ደግሞ ከስታርታፕ ጋር ያልተያያዙ ንግድ እንቅስቃሴዎች የሚያደርጉ ከሆነ ዳለ መክፈል የሚጠቀሙበት ከሆነ ሌላም ወጪዎች ከሪል ስቴት ግዢ ጋር ምናምን ብሎ እንደዚህ የሚያስቀምጣቸው ነገር እነሱ እንድናነሳቸው መልካም ልክ ነሽ አዲ። አሁን ይሄንን እንግዲህ ምናልባት ከወሰዱ በኋላ የሚለውን ነው። ምናልባት አንዳንዱ ንብረቶችን ወይ ደግሞ ገንዘቦችን ወስዶ ለግል ወጪዎች ለክፍያ ምናልባት አሁን ለምናየው ለቤት ለመሳሰሉት ግዢዎች ለስታርታፑ ለተሰጠው ዓላማ ሳይሆን ሌላ ዓላማ የሚያውል ቁጥጥር ይደረጋል። ግን በሚገርም ሁኔታ ለዚህም እንግዲህ ትልቅና እጅግ ሳይንሳዊ ወይም ደግሞ የተጠናበት ክትትል አለው። ስራ ኢኖቬሽን ቴክኖሎጂ ሚኒስቴር ይሄንን እጅግ በጣም በተለየ ሁኔታ ነው ክትትል የሚያደርገው። ብድሩን እንዴት ወሰደ፣ በምን ወሰደ፣ ምን ላይ ነው፣ ምን ላይ ያዋለ ነው የሚለውን ቴክኖሎጂና ኢኖቬሽን ሚኒስቴር የሚመለከተው አካል በተደራጀ መልኩ ክትትል ያደርጋል ማለት ነው። በተጨማሪም እንግዲህ ቀደም ከመከልከል በተጨማሪ የህግ ተጠያቂነትም አለው ለማለት እንወዳለን። እንግዲህ ጥሩ። ሌላው ከስታርታፕ ጋር ተያይዞ አሁን ከሚቀርቡ ጥያቄ ለምሳሌ አንድ ነገር የፈጠረ አቅርቦ ጥያቄውን መልስ ባያገኝ ወይም ደግሞ ብቁ አይደለም ቢባል ወይም ደግሞ ሌሎች በመሀል ላይ በሂደቶቹ ላይ ቅሬታ ያለው ሰው ቢኖር የት ነው ቅሬታውን ማቅረብ የሚችለው የሚለውን ነገር እንድናነሳው ብዬ ነው። መልካም እንግዲህ አደይ ጥሩ ነው። ይህም አንደኛው የስታርታፕ ዓላማ ቅሬታዎችንም ሃንድል
ማድረግ ነው አዋጁ ማለት ነው። ለሚመለከተው አካል ለኢኖቬሽን ቴክኖሎጂ ሚኒስቴር ማለት ነው። ይህም ቅሬታ ሰሚ ኮሚቴ አለው በውስጡ ላይ የተዋቀረ የተደራጀ እጅግ በጣም ህግና ስነ ስርዓቱን የጠበቀ ኮሚቴ ያለው ግሪቫንስ ሄሪንግ ኮሚቴ ይባላል። ይህም ደግሞ በአንቀጽ 22 ላይ በአዋጁ መሰረት ተደንግጎ ይገኛል። ስያሜን በተመለከተ ቅሬታዎችን እንደ ውድቅ የተደረገ አመልከቻዎች በመስማት ቅሬታዎችን ይፈታል። የኮሚቴው አባላትና አሰራር ስርዓት በሚኒስትሩ መመሪያ መሰረት መመሪያ አለው። ይሄ ግሪቫንስ ሄሪንግ ወይ ደግሞ ግሪቫንስ ሃንድሊንግ የምንለው ማለት ነው። ይህ ምንን ቅሬታ በተደራጀ መልኩ ከተለያየ አጋር ድርጅቶች የወጣና መንግስታዊ አጋር የሆኑ ድርጅቶች የወጣና ገለልተኛ የሆነ አካል ስለሆነ እነኚህ በተመለከተ ቅሬታዎች እንደ ውድቅ የተደረጉበት ምክንያቶች ወይ ደግሞ አመልከቻዎች እጅግ በተሳለጠ መልኩ በማየትና ወደ ውስጥ ገብቶም ችግሮችን የሚፈታበት ሁኔታ ነው ያለው ማለት ነው ይሄን ኮሚቴ። ይሄን ደግሞ አንቀጽ 22 ላይ በግልጽ ደንግጎት ይገኛል ማለት ነው። ጥሩ ወደ አድማጮች ጥያቄ እንምጣና መምህር እንዳልክ ያቀረቡልን ጥያቄ አለ። አብዛኞቹ ምላሽ አግኝተዋል። በእርግጥ ምላሽ ያላገኙት ላይ ትኩረት እናድርግ። መስሪያ ቤቱ የትኛው ነው? እሺ ምላሽ አግኝተዋል። አቻ ትርጉም ከሚለው እስኪ እቺን ምናልባት አዋጁ ራሱ ያቀ ስታርታፕ ብሎ የሚያስቀምጠው ልክ ነሽ። በተጨማሪም ምናልባት የኛን አማርኛ ቨርዥኑ ወይ ደግሞ ኢትዮጵያዊ ክለር ቢኖር የተሻለ ነው ለሚለው ጥያቄ ሁሉም አንስተውታል። የመጀመሪያችን ጥያቄያችን፣ ሁለተኛም እንደዚሁ፣ ሶስተኛው በተጨማሪ እንደዚህ ቆንጆ ነው የራሳችን ቀለም እና ስያሜ ቢኖረው የተሻለ ነው የሚል ነው። እንግዲህ ስያሜ ትልቅ ነገር ነው። ስም ያው ብዙ ነገሮችን የሚገልጽ ስለሆነ ማለት ነው። እንግዲህ ምን ማለት ነው ስታርታፕ በአማርኛ አቻፍቺ የለውም ወይ ለተባለው እንግዲህ አቻፍቺ ይኖረዋል። አቻፍቺው እንግዲህ በአብዛኛው በቀጣዩ እንግዲህ ምናልባት የሚስተካከልበት ሁኔታ ሊኖር ይችላል ብዬ ነው ማሰብ። በአዋጁ ላይ የሚካተት መሆን እንዳለበት እኛም እንግዲህ እንጠቁማለን። ግን የመነሻ ማትጋ ወይ ደግሞ እንደ መነሻ የሚያግዙ ፈንዶች ወይ ደግሞ እነዚህ የገንዘብ ድጎማ ስታርታፕ ለሚለው መነሻ የገንዘብ ድጎማ በሚል ነው ብዙ ክርክሮች ተነስቶበታል። ምን ብንለው ምን ይሻላል የሚለውን ክርክር ተነስቶበት ነው። እንግዲህ አሁን ያለው ሁኔታ የመነሻ የገንዘብ ለፈጣሪዎች የመነሻ የገንዘብ ድጎማ ነው እንግዲህ ብለን ነው ባቸው ፍቺ እንግዲህ እስካሁን ያለው ሁኔታ ማለት ነው። ሌላው እንዴት ነው ስታርታፕ መሆናቸው የሚታወቀው ያሉት ነገር ነበር። ስታርታፕ መሆናቸው እንዴት ይታወቃል? እንግዲህ ቅድም ምናልባት ላልሰሙትም መሰለኝ አንድ ኢኖቬተር ወይ ፈጣሪን አንድ አዲስ ስራ ይዣለው ይሄ የሚያስኩትን ስራ ማህበረሰብን ይጠቅማል እንዲሁም ራሴንም እንደወጥበታለሁ በተጨማሪም ለሀገርም ኢኮኖሚ መሳለጥ የተሻለ ነው ብሎ የሚያስብ አንድ ግለሰብ እንግዲህ ማመልከቻውን ይዞ ይሄዳል። ይህንን ውሳኔ ስያሜውንም የምርቱንም የሰራውንም ፈጠራ እንዲሁ በዋዛ የሚሰጥ ስታርታፕ ግራንት አይደለም፣ ፈንድ አይደለም፣ ድጎማ አይደለም። ታይቶ ስራና ክህሎት ሚኒስቴር ከሚመለከታቸው ከስራና ፈጠራ ሚኒስቴር ከንግድና ኢንዱስትሪ ከሚመለከታቸው አካል ጋር ኮሚቴ በመሆን ምን ሰርቷል የሚለውን በማጣራት ማመልከቻውን ለስያሜ ነው። ለስያሜ በተጨማሪ ደግሞ ይህንን የተፈጠረውን ፈጠራ ምን አይነት ፈጠራ ነው የሚለውን ታይቶ ከግምት ውስጥ በማስገባት ምን ያክል ችግርን ይፈታል፣ ምን ያክል ኢኮኖሚን ያሳልጣል፣ ምን ያክልስ ለግለሰቡ ጠቃሚ ነው፣ ነገ የተሻለ ቦታ ያደርሳል ወይ ሩቅ ይሄዳል ወይ የሚለውን እነኚህ የተዋቀሩ ኮሚቴዎች ያዩትና ነው እንግዲህ ከስያሜው ጋር አንድ ላይ ስታርታፕ ተብሎ ስያሜ እንደነ እስከ ብራንዱ እስከ ስያሜው እንግዲህ የሚሰጠው እንጂ እንዲሁ አይደለም። ኢኖቬሽንና ቴክኖሎጂ ሚኒስቴር ከተለያዩ ተቋማት ኮሚቴው ከተለያዩ ተቋማት የተውጣጡ ናቸው። ግን በበላይነት የሚመራው ኢኖቬሽን ቴክኖሎጂ ሚኒስቴር ያው ፈጠራም በመሆኑ ማለት ነው። ጥሩ። ሌላ ተግባራዊ ለማድረግ ይህንን አዋጅ ተግባራዊ ለማድረግ ከማን ምን ይጠበቃል?
እንግዲህ በአጠቃላይ ተግባራዊ ለማድረግ ሁሉም ነገር በእርግጥ ልክ ነው። ተግባራዊ ካልሆነ ስጋ ካልለበሰ እግር ከሌለው አስቸጋሪ ነው። ግን ተጠቃሚ ለማድረግ እንግዲህ አሁን መንግስት ይሄንን አዋጅ አውጥቷል። ፈጣሪዎችን እንዲሁ ባለሀብቶችን ጥቃቅንና አነስተኛ ኢንተርፕራይዞችን ለመርዳት ዝግጁ ነኝ እያለ ባለበት ሁኔታ እንግዲህ አንደኛ ከማህበረሰቡ ምን ይጠበቃል የሚለውም ጥያቄ ነው የሚነሳው። ከመንግስትስ ምን ይጠበቃል፣ ከግለሰቦችስ ምን ይጠበቃል፣ ከባለሀብቶችስ እንዲሁ የሚል ጥያቄ ይነሳል። እንግዲህ በጥቅሉ የሚሻለው እና እንግዲህ ይህንን ስታርታፕ ለመጠቀም እንግዲህ ግለሰቦች ፈጠራችሁን ሰርታችሁ እስከ መጨረሻው ድረስ ቅሬታ ሰሚ ኮሚቴ አለ ብያቸዋለሁ። እንግዲህ እስከ መጨረሻው ድረስ ፈጠራችሁን ለኢኖቬሽንና ቴክኖሎጂ ሚኒስቴር ማሳየት፣ መግፋት እንደው የተሻለ ነገር ይዣለሁ ግን የተሻለ ውሳኔ ያላገኘው የምትል ከሆነ ቅሬታ ሰሚ አካል ጋር ማቅረብ አንደኛው ነው። ሁለተኛ ነገር ደግሞ ፈጠራን ማሰብ የምትፈጥሩ ሰዎች ፈጠራን የተሻለ ፈጠራን ማሰብ፣ መስራት፣ መተግበር ነው። የባለሀብቶቹ ደግሞ ሁኔታ ምንድነው? ማገዝ፣ ይሄ ነገር ላይ በንቃት በነቂስ እንዲሁ መሳተፍ እናንተንም መንግስትንም ማህበረሰብንም ግለሰብንም የሚጠቅም በመሆኑ መሳተፍና ማገዝ እንዳለባችሁ ነው ምናምነው። ሌላኛው መንግስትም እንደዚሁ የተሻለ ሰላማዊ የሆነ የተሳለጠ የስታርታፕ ድጎማን ድጋፍን እንደሚያደርግ በሙሉ ተስፋ እንግዲህ ተስፋ እንዳለን እናምናለን። ይህንን ነው እንግዲህ ማድረግ ያለባቸው። ጥሩ ወንድም ተካ አንዱ ጥያቄ ተመልሷል። ሌላው ያደጉ ሀገራት ሪሰርች ሴንተር አላቸው። በአደረጃጀት በኩል በህጉ ተቀምጧል። አዋጁን ትኩረት አድርገው ነው ያነሱት። መልካም እንግዲህ አዋጁ ላይ በግልጽ ተቀምጧል። ለተመራማሪዎችም ብሎ በግልጽ አንቀጽ መጀመሪያ አካባቢ ላይ በግልጽ እንዴት እንደሚያገኙ እነማን እንደሆኑ ምን ማግኘት እንዳለባቸው እንግዲህ በግልጽ አስቀምጧል። በእርግጥ ልክ ነው። እንደውም አንድ የባትሪና የኃይል ሰጪ ፈጠራ ፈጥሯል ብሎ አንስተዋል መሰለኝ ቅድም አንድ አድማጮቻችን። ሪሰርች ሴንተር አላቸው። እንደውም የተሻለ እጅግ በጣም የሚያስገርም አሁን ላሉ አለማችሁ ላይ ለሚፈጠሩ ፈጠራዎች እንግዲህ አንድ ተቋም ይመራዋል። በሀገራችንም ላይ ባይዞ እንዲሁ የተለያዩ እንዲሁ ልብ አላልናቸውም እንጂ እጅግ ጥሩ ጠንካራ የሆኑ የምርምር ተቋሞች አሉን በየዩኒቨርሲቲው። እሱም ብቻ ሳይሆን የምርምርና ፈጠራ ተቋም ተብሎም አዲስ የሆነ ተቋም እንዳለም አውቃለሁ እኔ በግሌ። ግን ምንድነው ኢኖቬሽን ቴክኖሎጂ ይህንን ሀሳብ ለፈጠራ ኢኖቬሽን ቴክኖሎጂ በሚልበት ሁኔታ ለፈጠራ ቅርብ ለሆናችሁ ሰዎች ተመራማሪዎች ልብ ልትሉት የሚገባ ለእናንተም እንደው እጅግ ሰፊ እድል የሚፈጠርና ምርቶቻችሁን ፈጠራችሁን እንደው እንድታመጡትና እናንተም የተስፋ ባለመቁረጥ ዲዲኬትድ ሆናችሁ ፈጠራ የተሻለ ነው ብላችሁ የምታምኑ ስለሆነ የምትከታተሉና ይሄንን ጉዳይ እንግዲህ መንግስትም ለሪሰርች ሴንተር ጠንካራ የፈጠራና ቴክኖሎጂ ተቋምን ለመገንባት ጥረት ላይ መሆኑን በተለያየ ሚዲያዎችና በተለያየ ጊዜ እንዲሁ ፈጠራዎች የሚወጡ ፈጠራዎችም አሉ። ባይዚ በጣም አስደናቂ የሚሆኑ ፈጠራዎችም ስላሉ እንግዲህ ይህንን በተመለከተ ትልቅ ተቋም ይገነባል ብለን እናስባለን። በትክክልም መንግስትም እየሄደበት ያለ ሁኔታ ስላለ ማለት ነው። እዚህ ጋር አንድ ጥያቄ ብቻ ላንሳኔ የሚዲያ ሚናስ ምንድን ነው መሆን ያለበት? ትልቅ እንግዲህ እናመሰግናለን። ትልቁ ነገር ይሄነኝ ነው። አሁን ስታርታፖችን እንግዲህ እድሜ አይገድብም ፈጠራ ስለሆነ ከትንሽ እስከ ትልቅ እንግዲህ ሚዲያ በዚህ ጉዳይ ላይ እንደዚህ አይነት ጉዳዮችን እጅግ በሰፋ ሰዓት ሰጥቶ ወደ ታችኛው ማህበረሰብ ድረስ በመሄድ በማስተዋወቅ እንደዚሁ ህጎቹን ምን ይመስላሉ የሚለው ፈጠራዎቹ ምንድን ናቸው፣ አዲስ ፈጠራ እየተፈጠረ ምን ተደረገ፣ መንግስት ምን እያደረገ ነው የሚለውን እንግዲህ ትልቅ እንደው የህዝብ ልሳን ስለሆነ ሚዲያ እንደው ይህንን ጉዳይ በነቂስና በሰፋ ባለመልኩ ውይይት የሚደረግበትና ድጋፍም እንዲሰጥ ለተጣሪው ተቋም ጥሪ ቢያቀርብና ጥያቄም የተሻለ አይነት
ጥያቄዎችን ቢያቀርብ የተሻለ ነው ብለን እናስባለን። በጣም ጥሩ አድማጮቻችን እንግዲህ ያው ሰዓታችን ሄዷል ብዬ ነው በርካታ ነገሮችን አንስተናል። የስታርታፕ የህግ ማዕቀፍ አዋጅ ቁጥር 1396 ምንድነው የሚመስለው እንደ ዋና ይዘቱ ምንድነው የሚለውን ነገር ነበር በዚህ አጭር ጊዜ ለመዳሰስ ይሞክር ነው። ዋናው ነገሮችን በእርግጥ አንስተናቸዋል። አቻ ትርጉም ላይ ነው በጣም ችግር ያው ያከራክራል። እንግዲህ የህግ ትርጉም የህግ ቃላቶች ብዙ ጊዜ ትንሽ አቻ ትርጉሞች ይኖሩታል አሉት ሞልተዋል። ግን ትንሽ እንደዚህ አይነት አዲስ የሆነ እንትን ሲመጣ ደግሞ ትንሽ እርሶ እንዳሉት እንግዲህ ለፈጣሪዎች የገንዘብ መነሻ ወይም በፍሬስ በቴክኖሎጂና በፈጠራ የተደገፉ ጀማሪ ንግዶችን ለማበረታታት ዓላማ ያደረገ ብለን እናስቀምጠው እንችላለን። ለማንኛውም ግን ምንድነው ዓላማው ምንድነው? የሌሎች ሀገራት ተሞክሮ ምን ይመስላል? የኬንያን አነሳን። ስታርታፕ ተብሎ መሰየም ምንድነው ጠቀሜታው? ማመልከቻው እንዴት ነው የሚቀርበው? ለኢኖቬሽንና ቴክኖሎጂ ሚኒስቴር እንዴት ነው የሚቀርበው የሚሉ ነገሮችን አስተናል። በተለይ ስያሜ ማግኘቱ ብዙ የፈጠራ ስራ ያላቸው ሰዎች ይሄን ስያሜ ማግኘታቸው አቅርበው ማግኘታቸው የገንዘብ ድጋፍ እንዲያገኙ ያደርጋቸዋል። ጀማሪ ንግዶች ከሀገር ውስጥና ቀደም ሲል ሰው እንዳሉት ከዓለም አቀፍ የፋይናንስ ድጋፍ ሰጪዎች ጋር እንዲገናኙ መንገድ የሚከፍትላቸው ይሆናል። ግብር ቀረጥ ጋር ተያይዞ በመቀነስ ተወዳዳሪነታቸውን ያሳድጋል። ከገቢ ግብር ነፃ የመሆን የካፒታል እቃዎች ነው ትልቁ ነገር ከቀረጥ ነፃ የማስገባትና ሌሎች ማጥቂያዎችን በመንግስት ያገኛሉ። በገበያ ውስጥ ያላቸውን ታማኒነት የሚያጠናክራል። ይሄ በቃ የሚያስፈልግ ዋና ነገሩ ይሄ ነው። ስለዚህ ያላችሁ እንትናችሁን አቅርባችሁ ማመልከቻችሁን አቅርባችሁ እንግዲህ መጠበቅ ነው። ቅሬታም ካለ ደግሞ ቅሬታ የሚፈታበት ስርዓትን በአዋጁ ተቀምጧል። ቅሬታውን ማቅረብ ይቻላል። ይሄ እንዳለ ሆኖ ይሄ ህግ ያስቀመጠው በመንግስት የሚደረገው ድጋፍ እንዳለ ሆኖ ግን ሌሎች ተቋማትም ደግሞ እዚህ ላይ ርብርብ ቢያደርጉ ራሳቸውም ተጠቃሚ ይሆናሉ። የስራ ፈጣሪውም እንግዲህ ተጠቃሚ ይሆናል። ሀገሪቷም ማህበረሰቡም ተጠቃሚ ይሆናሉና ሁላችንም እዚህ ላይ ትኩረት እናድርግ የሚለውን ነገር ለማንሳት ፈልጌ ነው። እኔም አቶ ጸጋዬ አሰፋ በፍትህ ሚኒስቴር አቃቢ ህግ ስለሰጡን ማብራሪያ እጅግ በጣም እናመሰግናለን። እኛም እናመሰግናለን። እግዚአብሔር ያክብርልን። አድማጮቻችን እንግዲህ ስለተሳተፋችሁ ስላዳመጣችሁን እጅግ በጣም እናመሰግናለን። ብዙአየሁ ቴክኒክ ውስጥ ተቆጣጠር ነበር። አሁን ታምራት ተተክቷል። አዲስ ፕሮግራሙ ሲያስፈጽም ነበረ። አዲሱ ፕሮግራሙ ሲያስፈጽም ነበር። አሬ ተገኘው ይተመራው ስለነበረን ቆይታ እጅግ በጣም አመሰግንኩኝ። ጤና ይስጥልን።